ኒውካስትል ዩናይትድ ቅዳሜ ከአርሰናል ጋር የሚያደርገው ጨዋታ በበርካታ ፈተናዎች ታጅቦ የሚጫወት ሲሆን ለመድፈኞቹ ደግሞ ከማንቸስተር ሲቲ ጋር የገቡበትን የሊጉን ዋንጫ የማንሳት አጣብቂኝ ውስጥ መግባታቸው ከባድ ፈተና ውስጥ ያስገባቸዋል የተባለው ኒውካስትል በውጥረት ውስጥ ሆኖ መጠማቸው በፉክክሩ ሊያቆያቸው የሚችሉበትን እድል ይዞላቸው የመጣ ይመስላል። የውድድር ዓመቱ የማብቂያ ሰዓት በደረሰበትና የሊጉ 5 የሚደርሱ ጨዋታዎች ብቻ በቀሩበት በዚህ ሰዓት የቻምፒየንስ ሊጉን ተሳትፎ ከማያረጋግጡበት ደረጃ ላይ ባለመገኘታቸው የተነሳ ተስፋቸው በየትኛውም የአውሮፓ መድረኮች ላይ ለመሳተፍ የተሟጠጠ ሲመስል በአሰልጣኝ ኤዲ ሃው ላይ ደግሞ ጫናዎች እየተበራከቱባቸው ይገኛል። ሆኖም ግን አሰልጣኝ ኤዲ ሃው በባለፈው ዓመት የካራባኦ ካፕ ዋንጫን በኢትሃድ ማንሳታቸውን ተከትሎ በዘንድሮው የውድድር ዘመን ኒውካስትልን በመያዝ እያሰለጠኑ የሚገኙት ራሳቸው መሆኑን ተከትሎ እንዴት እዚህ ውድቀት ውስጥ ሊገባ ቻለ የሚለው የብዙዎች ጥያቄ ቢሆንም ደጋፊዎቹ በዚህኛው የውድድር ዘመን ከሳቸው አንዳች ውጤትን ተስፋ አድርገው እየጠበቁ ቢገኙም ከሊጉም ከሌሎችም ውድድሮች ርቀው መገኘታቸው አሳሳቢ አድርጎባቸዋል። በተለይ ደግሞ በሊጉ 14ኛ ደረጃ ላይ መቀመጣቸውን ተከትሎ ነው። ኒውካስትል በመጀመሪያው የፕሪሚየር ሊጉ ጨዋታዎች ላይ ጥሩ የመንቀሳቀስ ትግሎችን ሲያደርግ ከሳውዲ አረቢያው ባለሀብት ድጋፍ ቢደረግለትም የፕሪሚየር ሊጉና የአውሮፓ ስፖርት ፌዴሬሽን የፋይናንሻል ገደብ የተነሳ ብዙ ለውጦችን መፍጠር ሳይችል ቀርቷል። ይህ እንዳለ ቢሆንም በባለፈው ሳምንት በቦርንማውዝ መሸነፋቸውን ተከትሎ ቡድኑ ወደ ሌላ አቅጣጫ እያመራ እንደሆነ ይጠቁማል። ሆኖም ግን በክረምቱ የተጫዋቾች የዝውውር መስኮት ሲከፈት በርካታ የክለቡ ቁልፍ ተጫዋቾች መልቀቅ እንደሚፈልጉ ሲነገርና በክረምቱ ደግሞ ይህን የተጫዋቾችን የመኮብለል ጉዳይን እንደ ዕድል የያዙት የክለቡ ባለሀብቶች ከተጫዋቾቹ የሚገኘውን የዝውውር ገቢ ካዝናቸውን ለመሙላት ማሰባቸው እንደሌላ ችግር በኒውካስትል ቤት ሲነሳ በክረምቱ ትልቅ ትርምስ በክለቡ እንደሚነሳ ይጠበቃል። የ2026 የውድድር ዘመን ለኒውካስትል ዩናይትድ የጨለማው ዘመን ሆኖባቸዋል። በተከታታይ 3 ጊዜ መሸነፋቸውና በቦርንማውዝ 2-1 ሽንፈት እሁድ ዕለት ማስተናገዳቸው ከ17ኛ ደረጃ በሁለት ርቆ ሲቀመጥ የመውረድ ዕጣ ፋንታ ገጥሞታል። ይህ እንዳለ ሆኖ በሊጉ ያደረጋቸውን 11 ጨዋታዎች ላይ ደግሞ ሽንፈት ሲያስተናግድ በወራጅ ቀጠናው ከቶትንሃም ብቻ በመሻል ቁልቁል እየተመለከቱ ይገኛሉ። የኒውካስትል የዘንድሮ ውድድር በካራባኦ ካፕ በማንቸስተር ሲቲ ሲከስም በቻምፒየንስ ሊጉ ደግሞ በባርሰሎና መክሸፉ ይበልጥ ውጥረት ውስጥ መግባታቸውን አክፍቶታል። ሃው በመጀመሪያ የውድድር ዘመናቸው ጅማሮም በሴንት ጄምስ ፓርክ ኤዲ ሃው ድጋፍ የነበራቸው ክለቡን ከነበረበት ወደ ከፍታው ያመጡበት መንገድ ሲሆን 2 ጊዜ በቻምፒየንስ ሊጉ እንዲሳተፍ ማስቻላቸው ለ70 ዓመታት የናፈቃቸውን ዋንጫ በዌምብሌ ሊቨርፑልን በመርታት ዋንጫ ማምጣታቸው ሲያስደንቃቸው በሃው ላይ ያለው እምነት በየሳምንቱ መጨረሻ ግን እየተሸረሸረ ሲመጣ አሁን ኒውካስትል ደረጃውን ከሚመሩ ቡድኖች መራቁና እየወረደ የመጣው አቅማቸው ከአውሮፓ የውድድር መድረኮች እየራቁ መምጣትና ከነሱ ጋር የመወዳደር አቅማቸው እየቀነሰ መምጣቱ እምነት እያሳጣቸው ሲገኝ የቀድሞው የኒውካስትል ዩናይትድ አንጋፋና ስመጥር ተጫዋች የነበረው አላን ሺረር እንዳለው ከሆነ የኤዲ ሃው የፖድካስት ንግግር አዳምጫለሁ። እሱ ምን እንደገጠመው አላውቅም። ከቦርንማውዝ ሽንፈት በኋላም ያደረገውን ኢንተርቪውና ንግግሩን ሰምቻለሁ። የመሄድ ፍላጎት ካለው አሁንም መሄድ ይችላል። እኔ ግን ሁሉንም ችሎ እንዲቆይ ፈልጋለሁ። መቆየት ከፈለገ ፍላጎቱ ግን መሄድ ከሆነ አሁን እድሉ አለው። ኒውካስትል ዩናይትድ ተጫዋቾችን የመሸጥ ፍላጎት ካለው ግን በቀጣይ ዓመት ኤዲ ሃውን እንደ ጥፋተኛ አልቆጥረውም። ቢለቅ ግን ሁሉንም እዛ ሆኖ መጋፈጥ አለበት እላለሁ ሲል ሐሳቡን ሰጥቷል። ሆኖም አሰልጣኙ አይሳቅን መልቀቃቸውና ያስፈረሟቸው ኒክ ዮሐንዊሳንና አንቶኒ ኢላንጋን አይሳቅን ሸጠው
ከ180 እስከ 243 ሚሊዮን ወጪን አውጥተው ቢያስፈርሙም በክለቡ ግን ተጽዕኗቸው ሊያይል አለመቻሉ አንዱ ሲያስወቅሳቸው በኢሳቅ ልክ ተጫዋች ያለማግኘታቸው ተወቃሽ አድርጓቸዋል። ተጫዋቾቹ በበኩላቸው ግብ ማግባት በየጨዋታው ሲሳናቸውና በጉዳት ከጨዋታዎች ውጪ መሆናቸው አሰልጣኙ ያመጧቸው ተጫዋቾች ብቁ አይደሉም ሲሉ ወቀሳዎች እየተሰነዘረባቸው ይገኛል። ሆኖም ግን ቅዳሜ ከመድፈኞቹ ጋር የሚያደርጉትን ጨዋታ በጉዳት ታምሰው መግጠማቸው ሽንፈት ሊያጋጥማቸው ይችላል እየተባለ ሲሆን ለአሰልጣኙ የመልቀቂያ ትኬታቸውን የሚቆርጡበት ሊሆን ይችላል። ኢላንጋ፣ ዋልትሜድ፣ ዊሊያም ኦሱሉ፣ አንቶኒ ጎርደን በጉዳት በጨዋታው የማይጫወቱ ይሆናል። ይህም ደግሞ ውጤት ለካደው የሚካኤል አርቴታው አርሰናል ዳግም ወደ አሸናፊነት መንበሩ ሊመልሰው ይችላል ተብሎ ይጠበቃል። የኒውካስትሉ አለቃ ኤዲያው ከነገው ጨዋታ በፊት ስለ አርሰናል ይህንን ተናግረዋል። እነሱ ለማንም ተጋጣሚ ክለብ ትልቅ ስጋትና ፈተና ናቸው። እነሱን መጋፈጥ ሁሌም ትልቅ ፈተና ነው። ከፊታችን ትልቅ ፈተና ኤምሬትስ ላይ ይጠብቀናል። ይህን ፈተና ለመጋፈጥ ዝግጁ መሆን አለብን። እኛ በኤምሬትስ ጨዋታ በእርግጥ ከኳስ ውጪ ጥሩ መሆንና በመከላከል ላይ ጠንካራ መሆን አለብን። አርሰናል ችግር እንዳይፈጥርብን በሌላ መልኩ አርሰናል ላይ ችግር መፍጠር አለብን። እንደማስበው ከዚህ በላይ ማሰብ ያለብን አይመስለኝም። ይህን ፈተና ለመወጣት ከኳስ ውጪ ጥሩ መሆንና ይህንን ማስተካከል ብቻ ነው ያለብን። እኛ ሜዳ ላይ ይህንን እንሞክር እና ዋናው ነጥብ ደግሞ በቅርቡ እያስመዘገብነውን የምንገኘውን ውጤትና ሜዳ ላይ ያደረግነውን ጥሩ እንዳልሆነ እናውቃለን። ከዚህ ለመውጣት የኤምሬትስ ጨዋታን ለማሸነፍ እንሞክራለን። አሁን አስቸጋሪ ጊዜ እያሳለፍን እንገኛለን። ያንን ለማስተካከል በጣም ቆርጠን ተነስተናል ብዬ አስባለሁ። በተቻለን መጠን ብዙ ጨዋታዎችን ለማሸነፍ እንሞክራለን። እስከ መጨረሻው እንታገላለን። ሁሉንም ነገር ለመሞከርና ውጤት ለማግኘት እንጥራለን ሲሉ ሐሳባቸውን ሰጥተዋል። መድፈኞቹ በበኩላቸው ቡካዮ ሳካን ጨምሮ ቲምበር ወደ ሜዳ ከተመለሱላቸው አሁን የሚመጣውን ሁሉንም ፈተናዎች የመስበር ዝግጁነታቸውን የሚያረጋግጡበት ጨዋታ ይሆናል። የተወደዳችሁ የቻናላችን ቤተሰቦች የዛሬን በዚሁ አበቃን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን በሌላ ዝግጅት እስክንገናኝ ቸር ያገናኘን ስል በዚሁ አበቃው።